አንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ ሁለት መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለ። እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር በፈልገው ነገር this is በጣም disrespect for me በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ ወራሚን ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ። ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠኋት ብር ደሞዝ ነው የሰጠኋት ደሞዝ ነው የሰጠኋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም። እኔ አስሎንጋስ ደሞዝ ከከፈልኳት ቀድሚያ ከሰጠኋት ብሩን ደሞዙን የሰጠኋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት። አንድ እንድታቁም ፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም very bad thing ማለት አለቃዋ ነኝ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በፊት ለፊት በቪዲዮ ብላለች። በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታመላልሽኛለሽ ብዬ ደሞዝ ሰጣታለሁ። ኢማጂን ኢትስ ላይክ ምን ማለት ነው ይሄ? እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ ሁለት መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሐሳብ ነው አልኩኝና እኔ መኪናውንም አላቀው መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። ሁለት መኪናዎች ቆመዋል። ከዛ በኋላ አየን ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይሄው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ሰረት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንት ያሽቃበጠ ለኢቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው ማላውቀው ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይ ገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700 ሺህ ብር ማለት እኮ ነው። ላይ ገርመኝ ነው 10000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማው እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየኩኝ። እንዴ ቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት። ይሄን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልሰጠሽም እንዴ? እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ። እና የኛው መኪና ሰጠውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ምንድነው ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ነው ያልፈልገውም፣ ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው የማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱ ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር
እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሁም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም። አውርተናል በስልክም ነው እዚህ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ዲሃግ እንደሰጣሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናድርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልስ ብለህ ሁለቱም ጥያቄ ልመልስልህ። እሺ ለመጀመሪያው ጥያቄ ስነግርህ ጠይቄያለሁ። እኔ ይህን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ። ምንድነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ወይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይሄን ነገር ካለኝ በኋላ ልክ ሪከርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ። መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት